የወደፊቷን ዛሬ ይገንቡ፣ ነገ የልጆቿን ሕልም እውን ያደርጋሉና። ቴምር ሪል ስቴት የአፍሪካ ኩራት ከሆነው የኢትዮጵያ አየር መንገድ ሼባ ማይልስ ጋር አጋር በመሆን ልዩ ልዩ ዕድሎችን አዘጋጅቶ እየጠበቀዎት ነው። ቴምር ሪል ስቴት በአቧሬ በቡልጋሪያና በሳር ቤት ባወጣናቸው ሳይቶቻችን ላይ በተለያየ ካሬ መጠን ላይ ከባለ አንድ እስከ ባለ 3 መኝታ ውብና ዘመናዊ አፓርትመንቶችን ነው በመገንባት ላይ እንገኛለን። ባለ አንድ መኝታ ጠቅላላ ክፍያ 7.8 ሚሊዮን፣ ባለ ሁለት መኝታ ጠቅላላ ክፍያ 9.4 ሚሊዮን፣ ባለ 3 መኝታ ጠቅላላ ክፍያ 15.7 ሚሊዮን። ያስተውሉ፣ ከመረጡት መኖሪያ ቤት ጠቅላላ ክፍያ 20 በመቶ ቅድሚያ ክፍያ በመክፈል የቤት ባለቤት መሆን የሚችሉበትን አማራጭ ያዘጋጀን ሲሆን እንዳከፋፈሎ ሁኔታ ደግሞ ከ10 እስከ 35 በመቶ ታላቅ ቅናሽ አድርገን እንጠብቀዎታለን። በቀሪ ክፍያው ላይ በዶላር ምንዛሬ መጨመርም ሆነ በኑሮ ውድነት ወደፊት ምንም አይነት የዋጋ ጭማሪ እንደማይኖር ስንገልጽልዎ በደስታ ነው። በተጨማሪም ንግዶን ያዘምኑ ዘንድ በፒያሳና በገላን ከ2.5 ሚሊዮን ብር ጀምሮ የተለያዩ ዘመናዊ የንግድ ሱቅ አማራጮችን አቅርበንልዎታል። ለበለጠ መረጃ በስክሪኑ ላይ ባለው ስልክ ቁጥር ይደውሉልን። ቴምር ሪል ስቴት። ይህ አዋዜ ነው። ያን ያህል የእምነት ሰው አይደለሁም። ቢሆንም የሚከነክኑኝና መልስ ምሻላቸው አንዳንድ ጥያቄዎች አሉኝ። የዕብራውያን ነፃ አውጪ ታላቁ ነቢይ ሙሴ ለምን የቃል ኪዳኗን ምድር ሳይረግጥ ወዲህ ማዶ ሞቶ ቀረ? ስለምንስ መቃብሩ ላይ እንዳያለቅሱና ሐዘናቸውን እንዳይገልጹ ጉንጉን አበባ እንኳ የሚያስቀምጥለት እንዳይኖር መካነ መቃብሩ ሳይታወቅ ቀረ? ሌላው መሳው ጥያቄ ዮሐንስ ወንጌል ላይ ጲላጦስ እውነት ምንድር ነው ሲል ክርስቶስን ጠየቀው። ለምን መልስ ሳይሰጠው ቀረህ? እና ሌሎችም። ቀጣዩ ታሪክ መልሱን ሊሰጣችሁ ይጣጣራል። አማካሪ አርቲፊሻል አእምሮ ነው። ልሳሳት እችላለሁ ብለዋል። ከተሳሳትን አብራችሁ ይቅርታ አድርጉልን። የሙሴን ልመልስ ለዛሬ። ቦታዋ መሪባ ትባላለች። ትርጉሟ ጠብ፣ ግጭት እንደማለት ነው። በዕብራውያን የ40 ዓመታት ጉዞ ወቅት እግዚአብሔር ሙሴን ድንጋዩን አናግሮ ለእስራኤላውያኑ ውሃ እንዲያወጣላቸው አዘዘው። ኦሪት ዘኍልቍ ምዕራፍ 20 ላይ ትእዛዙን አነበብኩት። እግዚአብሔር ሙሴን በሕዝቡ ፊት ዓለቱን እንዲናገረውና ውሃ እንዲያወጣ ነበር ያዘዘው። ሙሴ በሕዝቡ ማጉረምረም በመቆጣቱ ዓለቱን ከማናገር ይልቅ በበትሩ 2 ጊዜ መታው። በውጤቱ ውሃው በብዛት ወጥቶ ፈልቆ ሕዝቡና እንስሳቶቻቸው ጭምር ጠግበው ቢጠጡም ሙሴ ግን የእግዚአብሔርን ትእዛዝ ሙሉ በሙሉ ባለማክበሩ እግዚአብሔር አዘነ። በዚህ አለመታዘዝ ምክንያት ሙሴ ሕዝቡን መርቶ ወደ ተስፋይቱ ምድር እንዳይገባ ተከለከለ። በነገራችን ላይ አድማጮች፣ በእስራኤላውያን የምድረ በዳ ጉዞ ላይ እግዚአብሔር ከዓለት ላይ ውሃ ያወጣበት ታሪክ 2 ጊዜ በተለያየ ጊዜ የተከሰተ ነው። 2ቱ ክስተቶች የተለያዩ ትእዛዝ ነበሯቸው። የመጀመሪያው ክስተት ኦሪት ዘጸአት ምዕራፍ 17 ላይ የተገለጸው ነው። ሕዝቡ በረፈደም በጠማቸው ጊዜ እግዚአብሔር ሙሴ ዓለቱን እንዲመታ አዘዘው።
ሙሴም እንደታዘዘው ዓለቱን መታው፣ ውሃም ወጣ። ይህ ክስተት የእግዚአብሔርን አዳኝነት ያሳየበት ነበረ። ሁለተኛው ክስተት ኦሪት ዘኍልቍ ምዕራፍ 20 የተገለጸው ነው። ከመጀመሪያው ብዙ ዓመታት በኋላ በጉዞ ላይ በጺን ምድረ በዳ በቃዴስ ሕዝቡ በድጋሚ ጠማቸው። በድጋሚ በጠማቸው ጊዜ እግዚአብሔር ሙሴ ዓለቱን እንዲናገረው እንጂ እንዲመታው አላዘዘውም ነበር እንደ በፊቱ። ሙሴ ግን በመቆጣቱ ዓለቱን 2 ጊዜ መታው እንጂ እንደ ታዘዘው አላናገረውም ነበረ። ይህም ሁለተኛውን ትእዛዙን ማፍረስ ነበረ። ሙሴ የብስጭቱ ምክንያት የሕዝቡ አማራሪነት ነበረ። ዓመፀኞች ብሎ በቁጣ ተናግሯቸው ነው በዱላው ድንጋዩን 2 ጊዜ የመታው። ውሃው በሚገባ ፈልቆ ሕዝቡም እንስሳቶችም እስኪጠግቡ ቢጠጡም እግዚአብሔር ግን ሙሴ ትእዛዙን ባለመከተሉና ስላላከበረውም አዝኖ ነበረ። በዚህ ያለመታዘዙ የተነሣ እግዚአብሔር ሙሴን ሕዝቡን ወደ ተስፋ ምድር መርተህ አትገባም ሲል ነገረው። ሙሴ የእግዚአብሔርን ውሳኔ ለማስለወጥ ሞከረ። ይህም የሆነው እስራኤላውያን ወደ ቃል ኪዳኗ ምድር ሲጠጉ ሙሴ እግዚአብሔር ቅጣቱን እንዲሽርለት በቀጥታ ለመነው። እግዚአብሔር ግን ፈጽሞ እንደማይሆን በጥብቅ ነገረው። የሙሴ ልመና በኦሪት ዘዳግም ምዕራፍ 3 ከቁጥር 23 እስከ 27 ላይ ተመዝግቦ ይገኛል። ሙሴ ወደ ዮርዳኖስ ማዶ ተሻግሮ የተስፋይቱን ምድር ለማየት እግዚአብሔርን እንዲህ ሲል ለመነው በጸሎት፣ እባክህ ልሻገር፣ በዮርዳኖስም ምድር ያለችውን ያችን መልካሚቷን ምድር ያንንም መልካሙን ተራራ አገረ ሊባኖስንም ልይ ዘንድ ፍቀድልኝ አለው። የእግዚአብሔር ምላሽ የሙሴን ልመና ውድቅ ያደረገ ነበረ። ይበቃሃል፣ ከእንግዲህ ወዲህ ስለዚህ ነገር አትናገረኝ አለው። ሙሴም የእግዚአብሔር ውሳኔ ፍጹም መሆኑን በተረዳ ጊዜ ለፈቃዱ በመገዛት የቀሩትን ቀናት እስራኤላውያንን ለቀጣዩ ጉዞ በማዘጋጀት አሳለፈ። እግዚአብሔርም ሙሴ ወደ ፎስጋ ወይም ፒስጋ ተራራ ጫፍ ላይ ወጥቶ የተስፋይቱን ምድር በዓይኑ እንዲቃኝ ፈቀደለት። እግዚአብሔር በእስራኤላውያን ጉዞ ከእሱ ጋር ያላቸው ግንኙነት ይበልጥ እንዲያድግ ፈልጎ ነበረ። በመጀመሪያ እምነታቸውን ለመገንባት በሙሴ በትር በመምታት በአካል የሚያዩአቸው አስደናቂ ምልክቶችን አሳይቷቸዋል። በሁለተኛው እግዚአብሔር ፈልጎ የነበረው የቃሉን ኃያልነት ብቻ ነበር። ሙሴ ድንጋዩን አናግሮት ሲታዘዘው ማሳየት ሕዝቡ የእግዚአብሔር ቃል ምንም አይነት አካላዊ ጉልበት ሳያስፈልገው በራሱ ምንኛ ኃይል መሆኑን ማሳየት ነበር። እግዚአብሔር ድንጋዩን በማናገር ውሃ የማፍለቅ ተአምሩን የፈለገው ለጠማው ሕዝቡ ጸጋነቱን ለመግለጥ ነበር። ሙሴ ተናዶ ሕዝቡን ተቈጣቸው፣ ዓመፀኞችም አላቸውና ዓለቱን በዱላው 2 ጊዜ በኃይል መታው። እንዲህ በማድረግም የእግዚአብሔርን ጸጋነት ተአምር ከማሳየት ይልቅ የእሱ ሥልጣንና ብስጭት እንዲንጸባረቅበት አደረገ። አዲስ ዓመት አዲስ ነገር ከሌለው ምኑን አዲስ ዓመት ሆነ?
ሁልጊዜም እንደምንለው ከደንበኞቻችን የምንፈልገው እርካታን ብቻ ነው እንላለን። ለአዲሱ ዓመት ደግሞ ከእርካታ ጋር ታላቅ ደስታን ጨመርንበት። ሽልማት እንደ ሁልጊዜው የወደዱትን አዘው ከወዳጆቹና ከቤተሰቦ ጋር ውብ ጊዜን እያሳለፉ 250 ድርሃምና ከዛ በላይ ተጠቃሚ ሲሆኑ የዕጣው ተሳታፊ ይሆናሉ። ኩፖኑ ላይ ስምና አድራሻውን ሞልተው በተቀመጠው ሳጥን ውስጥ ይከታሉ። ኦንላይን ለምታዙ ደንበኞቻችን ትዕዛዙ ከ250ና ከዛ በላይ ከሆነ ኩፖን አብረን የምንልክ ሲሆን ሞልተው በዱከም ሬስቶራንት በሚገኘው ሳጥን ማስገባቱን አይዘንጉ። ዕጣው የሚወጣው የአይፎን 17 ፕሮማክሱ ኦገስት 8 ሲሆን BYD ሶንግ ፕላስ ብራንድ ኒው መኪና ደግሞ ሴፕቴምበር 12 ይሆናል። የዱባይ ኢኮኖሚ ዲፓርትመንት ፍቃድ የሰጠው የመንግሥት አካል በተገኘበት ዕጣው የሚወጣ ሲሆን በዱከም የሶሻል ሚዲያ ገጾች ላይ በቀጥታ የሚተላለፍ ይሆናል። አይተው ነክተው ዳሰው የመጀመሪያውን ሰልፊ ተነስተው ዕድልዎን ያሳምሩ። በዕጣው ተሳታፊ ለመሆን 250 ድርሃም ወይም ከዚያ በላይ ተጠቃሚ መሆን፣ ለእያንዳንዱ 250 ድርሃም አንድ ኩፖን ይቀበሉ። የኩፖን ብዛት ገደብ የለውም። ብዙ ሲጠቀሙ ብዙ ዕድል ያገኛሉ። ሕግና ደንቦች ተፈጻሚ ይሆናሉ። ምግብ በልተው መኪና የሚሸለሙ ከሆነ ከዱከም ውጭ የት ይመገባሉ? ለሁሉም ውድ ደንበኞቻችን መልካም ዕድል እንመኛለን። ዱካም ዱባይ። ሙሴ በብስጭት ይኸውና ወጣሁላችሁ ብሏቸውም ነበርና እንደታዘዘው ዓለቱን ባለማናገር ሙሴ የእግዚአብሔርን ቅድስና እርጋታና ሉዓላዊ ተፈጥሮ ለሕዝቡ ለማሳየት ሳይችል ቀረ። በመጨረሻም ሙሴ የተስፋይቱን ምድር ከሩቅ ከተመለከተ በኋላ በናባው ተራራ ማውንት ኔቦ ላይ አረፈ። በኦሪት ዘዳግም ምዕራፍ 34 ከቁጥር 5 እስከ 6 መሠረት የሙሴን ሥጋ እግዚአብሔር አምላክ ራሱ በሞዓብ ምድር በሸለቆ ውስጥ ቀበረው። እስከ ዛሬ ድረስ ግን የተቀበረበትን ስፍራ የሚያውቅ የለም። ይህ የሆነበት ምክንያት እስራኤላውያን መቃብሩን ወደ ጣዖት አምልኮ እንዳይቀይሩት ለመከላከል ነበረ። እግዚአብሔር ለሙሴ የ40 ዓመታት ጉዞ መድረሻውን በደንብ አድርጎ አሳይቶታል። አጥርቶ ያየውም ዘንድ የዓይኑን ብርሃን አጠንክሮለት ነበረ። ከዮርዳኖስ ወንዝ ባሻገር ሁሉ ነገር ግልጽ ብሎ ፍንትው ብሎ ታይቶታል። ከኔቦ ተራራ ከጊልያድ እስከ ዳን ያሉትን ግዛቶች፣ የናፍታሊን ግዛቶች በሙሉ፣ የኤፍሬምና መናሴን ግዛቶች እስከ ሜዲትራንያን ባሕር ኔጌቭ በረሃና እስከ ኢያሪኮ ሸለቆ የተንሰራፋውን የይሁዳ ግዛት አሳየው፣ አስጎበኘው። የእስራኤል ዘሮች የሚወርሱትን መሬቶች ማለት ነው። ሙሴ ለመጨረሻ ጊዜ በተራራው ጫፍ ላይ ቆሞ ሳለ እግዚአብሔር ከእሱ ጋር ያደረገው የመጨረሻ ንግግር ጥልቅ ፍቅርና ሰላም የረበበበት ነበረ። ሙሴ በቆንጆ መልክዓ ምድር ተመስጦ ፈዞ ሳለ እግዚአብሔር የመጨረሻውን ቃል ቀጥታ ነገረው። ለአብርሃምና ለይስሐቅ ለያዕቆብም ለዘርህ እሰጣታለሁ ብዬ የማልኩባት ምድር ይህች ናት። በዓይንህ እንድታያት አደረግኩ፣ ነገር ግን ወደ እርሷ አትገባም። ኦሪት ዘዳግም ምዕራፍ 34 ቁጥር 4። ኢሳይያስ አንዳንድ ጊዜ ብዙ ጥያቄዎች አሉን። መንፈሳዊ ብቻ ሳይሆን ዓለማዊ ጥያቄዎች አሉ። ስለዚህ በዚህ መልኩ አንዳንዶቹን ማቅረብ ብንጀምር አድማጮቻችን ምን ያህል ይወዱታል፣ ይቀበሉታል የሚለውንም አብሮ ለማየት ነው ያቀረብኩት። እንደምታውቀው በዚህ በዩቲዩብ ስራ የተከታታዮችህ ፍላጎት አንዳንድ ጊዜ አንድ አይነትና አንድ አይነት ብቻ ይሆናል።
በዚህ የተነሳ ሌሎች ነገሮችን ለማቅረብ ያለን ፍላጎት ለማርካት ያስቸግራል። ስለዚህ እንደዚህ አይነት ሙከራዎች አንዳንዴ እናደርጋለን። ለምሳሌ ዛሬ ጠዋት ላይ የጫናው ታሪክ ለምሳሌ በትዳር ጉዳይ ላይ እንደኔ ኢንተረስቲንግ ነው። የብዙዎቻችንን ሕይወት የነካ ወደፊትም የሚነካ የልጆቻችንንም ሕይወት የሚበይን ስለሆነ ለአድማጮቻችን ይጠቅማል ብለን ነው እና ነገር ግን በየጊዜው እንዲህ እያደረግን እየሞከርን የአድማጮቻችን ፍላጎት አንዳንዶቹ ላይ ሳይንጸባረቅ ይቀርና የዩቲዩብ አሰራር ኪሳራ ነው የሚሆንብህ እና አበረታታን። በነገራችን ላይ ይሄ ሜምበርሺፕ የሚባለው አስፈላጊነት አድማጮችህ በራሳቸው መንገድ አባል በመሆን የአዋዜ አባል መሆናቸው በወር የተወሰነ ነገር እየሰጡ አባል የመሆናቸው ነገር ከእንዲህ አይነቱ ስጋት ነፃ ያወጣል። ምን ያህል ሰዎች አዳመጡት ወይም ተከታተሉት የሚለው ሳያሳስብህ በቀን ውስጥ የተለያዩ ቁም ነገሮች ላይ እንድትዘግብ እንድታቀርብ ያደርጋል። ስለዚህ እንግዲህ ኢሳያስ አንድ ሙከራ ነው። ይሄ ጥያቄ አሳስቦ ያውቅ ይሆን እንደኔ በሆነ አጋጣሚ? ዓለም አንተ ስትተርከው እኔ ታሪኩን ቪዥዋላይዝድ እያደረግኩ እያየሁት ነበረ እና በጣም ነው የተደሰትኩት። የእውነት ሙሴ እንዲያሳዝነኝ አደረግ፣ ልቤን እንዲነካው አደረግ፣ እምባዬን እንዲመጣ ነው ያደረግከው። ምክንያቱም አንድ ጊዜ ያዕቆብ ልጆቹን ይዞ ሄደ እና ልክ ግብፅ ድንበር ላይ ሆነው አባትየውን ሲቀበሉ ልጆችህ ናቸው ብሎ ጠየቀው ዮሴፍን። አዎ ሲለው አብርሃም አባታችን ለአብርሃም አባታችን እግዚአብሔር ቃል ኪዳን በሰጠው መሠረት ቅድስቲቱ ከነዓንን እንደሚያወርሰን ለልጆችህ ነገርካቸው ይለዋል። አዎ ነገርኳቸው አለ። የእውነት ዓለም እምባዬ ዱብ አለ። ምን አይነት ተስፋ ነው! ምን አይነት መናፈቅ ነው! ከነዓንን ማለት ነው። አሁን ሙሴ እንዲህ የሚናፍቀውን ለማየት በጣም የጓጓውን ምንም እንኳን እግዚአብሔር በከፍታ ቪዥዋላይዝድ አድርጎ እንዲያይ ቢያደርገውም ከነዓንን አለማየቱ የበለጠ አንጀቴን እንዲበላውን ያደረግከው ዓለም። አዎ እና አንደኛ ብዙ ሰዎችም ሙሴ ከወገኖች ጋር ከነ አብርሃም ከነ ይስሐቅ ከወገኖች ጋር ተሰብሰብ ይለዋል እና እዚህ ድረስ ለሚያውቀውና ለምን የሚለውን ዝም ብለን ከጓደኞችም ጋር ከስራ ጓደኞች ከረፍት ጓደኞች አንዳንዴ ስታወራ ብዙዎቹ ጋር ይች ነገር አያውቁም ምክንያቷን። እኔም ራሴ ልጄ አንተነ ዓለምነህ ከኔ የተሻለ የመጽሐፍ ቅዱስ ግንዛቤ ስለነበረው እሱ ትንሽ ስላበራልኝ ነው ይሄ ነገር እኮ የብዙ ሰዎች ጥያቄ ሊሆን ይችላል የሚለው። በእንግዲህ በዓለማዊ ቋንቋ ስናየው በአንድ ድንጋይ ላይ በሁለት ድንጋዮች ላይ ከፈጸማቸው ሁለት ነገሮች ጋር ተያይዞ የመጣ ነው። ያው ትረካ ውስጥ አለ ሰዎች ሪፈር ለማድረግ የመጀመሪያው ላይ እንግዲህ ሁለት ኢንሲደንቶች ናቸው። በ40 ዓመቱ ጉዞ ውሃ ጥም ተቃጠልን፣ በውሃ ጥም ልናልቅ ነው እያሉ ያማረሩባቸው አካባቢዎች ሌላ ጊዜ ውሃ ተው አላወቁም። በሁለት አጋጣሚዎች ናቸው እና በነዛ ሁለት አጋጣሚዎች ያው እግዚአብሔር ከሰማይ መና እያወረደ አብልቷቸዋል እና የመጀመሪያው ላይ ድንጋዩን በበትርህ ምታው ነው የሚለው ትእዛዙ ቃል በቃል ይሄ ነው። ስለዚህ ሙሴ ድንጋዩን በበትሩ ሲመታው ውሃ ፈለቀ ማለት ነው። ስለዚህ ውሃ ጠጡ። ከዓመታት በኋላ በጉዞ ሂደታቸው ላይ
በጺን ምድረ በዳ ሲደርሱ ድጋሚ ይሄ ነገር ተከሰተ። በተከሰተ ጊዜ አሁንም እንደተለመደው ያማርራሉ፣ ውሃ ጥም አለቅን እንደዚህ የሚል ነገር ማለት ነው። ግን ሁል ቀን እሱ እንደሚሰጣቸው እንደሚታደጋቸው አንዳንድ ጊዜ እንደማያውቁ ይሆናሉ። እና ይሄ ምሬታቸው ነው ሙሴን ያስቆጣው ይሄ ማማረራቸው ነው። እና በዚህን ጊዜ እግዚአብሔር ምንድን ነው የሚለው? ሙሴ ድንጋዩን አናግረው ነው የሚለው። አየህ፣ አሁን እዛኛው ድንጋይ ላይ በበትር መታው ነው ያለው። እዚህ ጋር ግን አናግረው ማለት ውሃ ፍጠን ነው፣ ውሃ ፍልቅ ማለት ብቻ ነው። ንገረው ነው ለድንጋዩ። እና ሁለቱ ጋር የሁለቱ ትእዛዛት መለያየትንም እዚህ ላይ ከዚህ የበለጠ ትንተና ይሰጠዋል። በነገራችን ላይ በኦርቶዶክስ አስተምህሮ ሌላ ትርጉም ነው ያለው። ይሄ ደግሞ በአድማጮቻችን ፍላጎት ይወሰናል። ወደፊት ሰፊ ትርጉም ነው ያለው። አሁን ግን በኦሪቱ ነው የምንሄደው እና የመጀመሪያው ላይ እግዚአብሔር በሙሴ በትር አማካኝነት በሰጠው ቃል ማለት ነው ለአብርሃም ለአባታቸው ለአብርሃም ሕዝብ ተላልፎ ይሰጣል፣ ከዛ በጽኑ ክንድ ነፃ ወጥቷል። አስብ ኢሳያስ፣ ያ ቃል መፈጸም የሚጀምረው ፈርዖኑን በሙሴ በትር ነው። 10 መቅሰፍቶች እንዴት እንዳደረጋቸው የሙሴን ታሪክ እናውቃለን። ስለዚህ የመጀመሪያው ላይ አለቱን በበትር ምታው የሚለውም ከዚህ አካላዊ በሱና በሕዝቡ መካከል ያለውን ግንኙነት የእምነታቸውን ጥንካሬ ለመገንባት ያደረገው አካላዊ ምልክቶች ናቸው እነዚህ ይልሃል። አሁን እዚህ ላይ ሰምቶ ከሆነ የሁለተኛው ግን እግዚአብሔር ለሕዝቦቹ መግለጽ የፈለገው ጸጋውን ነበር፣ የቃሉን ኃያልነት ነበር። ቃሉ ምንም አይነት አካላዊ እገዛ ሳያስፈልገው ምንኛ ኃያል፣ ምንኛ ጥማታቸውን የሚያረካ መሆኑን ለማሳየት እነሱ ፊት ራሱን ለመግለጽ ጸጋውን ለማሳየት ነበረ ነው የሚለው። ነገር ግን እነሱ ሁል ጊዜ ያማርሩ ነበረ። ከጥማታቸው ጋር በተያዘ እንዲሆን የሚል ነገር ስለነበረ ሙሴ በዛ ስሜት ተቆጥቶ ስለነበረ አመፀኞችም ይላቸዋል ይላል እኮ። ከዛ በዛ ብስጭት ስሜት ውስጥ ሆኖ ድንጋዩን አናግረው ቢለውም እሱ በኃይል 2 ጊዜ በዱላ መታው ይላል። እዛ ላይ ትእዛዙን ሳያከብረው ቀረ። ሁለተኛም ለተጠማ ሕዝቡ የሱን ጸጋ ይገለጽ ዘንድ ሊቀድሰው ሊባርከው ይገባ በነበረበት ቦታ ይኸው አወጣውላችሁም በማለት የሱን በሱ ብስጭትና ስልጣን ሸፈነው ነው የሚለው ኢሳያስ። እና እንግዲህ ሙሴ የሆነውንና ሙሴ ያደረገውን ማድረግ የሚችል ምን ነገር አለ? እና ይህ ሁሉ ሆኖ በዚህ ምክንያት ለሕዝብህ ለአብርሃም ቃል የገባውለት የቃል ኪዳን ምድር አትገባም። ዓለም በጣም የሚገርመው ሙሴ ከነዓንን እንደማይወርስ ሲነገረው አዝኖ ፈጣሪውን ቢለምንም እግዚአብሔር እንደማይታጠፍለት እንደማይራራለት ሲገባው በቀጥታ ጉዞውን ነው የጀመረው። በቀረው ዕድሜ እግዚአብሔርንና ሕዝቡን ለማገልገል ጉዞውን ነው የጀመረው። ከዚህስ እንደው ምንድን ነው የተረዳኸው? በሌላ መንገድ ደግሞ ስናይ እግዚአብሔር በአካል ባያወርሰውም ቪዥዋላይዝድ እንዲያደርግ ማድረጉንስ እንዴት ታየዋለህ? አዲስ ዓመት አዲስ ነገር ከሌለው ምንን አዲስ ዓመት ሆነ? ሁልጊዜም እንደምንለው ከደንበኞቻችን የምንፈልገው እርካታን ብቻ ነው እንላለን።
ለአዲሱ ዓመት ደግሞ ከእርካታ ጋር ታላቅ ደስታን ጨመርንበት። ሽልማት እንደ ሁልጊዜው የወደዱትን አዘው ከወዳጆቹና ከቤተሰቦ ጋር ውብ ጊዜን እያሳለፉ 250 ድርሃምና ከዛ በላይ ተጠቃሚ ሲሆኑ የዕጣው ተሳታፊ ይሆናሉ። ኩፖኑ ላይ ስምና አድራሻውን ሞልተው በተቀመጠው ሳጥን ውስጥ ይከታሉ። ኦንላይን ለምታዙ ደንበኞቻችን ትዕዛዙ ከ250ና ከዛ በላይ ከሆነ ኩፖን አብረን የምንልክ ሲሆን ሞልተው በዱከም ሬስቶራንት በሚገኘው ሳጥን ማስገባቱን አይዘንጉ። ዕጣው የሚወጣው የአይፎን 17 ፕሮማክሱ ኦገስት 8 ሲሆን BYD ሶንግ ፕላስ ብራንድ ኒው መኪና ደግሞ ሴፕቴምበር 12 ይሆናል። የዱባይ ኢኮኖሚ ዲፓርትመንት ፍቃድ የሰጠው የመንግሥት አካል በተገኘበት ዕጣው የሚወጣ ሲሆን በዱከም የሶሻል ሚዲያ ገጾች ላይ በቀጥታ የሚተላለፍ ይሆናል። አይተው ነክተው ዳሰው የመጀመሪያውን ሰልፊ ተነስተው ዕድልዎን ያሳምሩ። በዕጣው ተሳታፊ ለመሆን 250 ድርሃም ወይም ከዚያ በላይ ተጠቃሚ መሆን፣ ለእያንዳንዱ 250 ድርሃም አንድ ኩፖን ይቀበሉ። የኩፖን ብዛት ገደብ የለውም። ብዙ ሲጠቀሙ ብዙ ዕድል ያገኛሉ። ሕግና ደንቦች ተፈጻሚ ይሆናሉ። ምግብ በልተው መኪና የሚሸለሙ ከሆነ ከዱከም ውጭ የት ይመገባሉ? ለሁሉም ውድ ደንበኞቻችን መልካም ዕድል እንመኛለን። ዱካም ዱባይ። እውቅና ነው። ትልቅ ቦታ ለዚህ በ40 ዓመቱ ሙሴን አሁን እኔ ስለ ሙሴ ለመናገር በጣም ይከብዳል። ስለዚህ ማሳየቱ ባይረግጠውም ከጊዜ በፊት ከቦታውና ከሰዓቱ በፊት ሁሉንም እንዲያ ያርጎታል። ያን ጊዜ እስራኤሎች ያን መሬት እኮ አልረገጡም። እነ ዳን፣ እነ ይሁዳ፣ እነ ናፍታሌም የ12ቱ ነገዶች ማለት ነው። እዛ መሬት እኮ ገና የሚወርሱት ነው፣ በሂደት ላይ ናቸው። እና ከነሱ በፊት እሱ አይቶታል። አልገባበትም እንጂ አይቶታል። ሁሉንም እስከ ሜዲትራንያን ሁሉንም አሳየው እኮ ነው የሚለው። የአይኑን ብርሃን አጠንክሮ ነው የሚለው። ስለዚህ እይታው የመግባት የመንካት ያህል ነው እና ያንን አድርጎለታል። እኔ ትልቅ እውቅና ነው የሙሴነቱ የዛ እውቅና አካል አድርጌ ነው የማየው። ግን ቅድም እንደማይሆን ለምኖ ሙሴ እግዚአብሔር በዚህ ጉዳይ ሁለተኛ አታናግረኝ ነው የሚለው ካለው በኋላ ግን ማለት ጉዞውን ማስተካከል ያልከው ሌላም እኮ ምሳሌ አለ። ለምሳሌ ዳዊት ላይ ብትመለከት የወታደሩን የኦርዮንን ሚስት ታሪኩን የመጽሐፍ ቅዱስ ታሪክ ሁሉም ያውቀዋል። በዛ መልኩ ወደ ቤተ መንግሥቱ አስጠርቶ እና ያው ሚስጥሩን ለመደበቅ ወታደሩን በጦር አዛዡ አማካኝነት የተፋፋመ ጦርነት ውስጥ እንዲገባ ደብዳቤ ያስይዝ የሆነውና ይታወቃል። እና ከዛ በኋላ የወታደሩ የኦርዮ ሚስት ቤርሳቤ ነው የምትባለው። በኋላ ላይ ወታደሩ እንግዲህ ያንን መልእክት ይዞ ሄዶ የተፋፋመ ቦታ ያደረገውና ይሞታል አይደል? ከዛ በኋላ እሷ ትጸንሳለች፣ ትወልዳለች። ያው የዳዊት ሚስት ትሆናለች ማለት ነው አይደለም? ከዛ ነቢዩ ሳሙኤል ያው እያጣቀስን የምናገረው መጥቶ ትልቅ ግፍ እንደተሰራ ይነግረዋል። በወቅቱን ጠብቆ ማለት ነው። በዚህ አንድ ባለጸጋ 100 በጎች ያሉት እንግዳ ሲመጣበት ለእንግዳ ማስተናገጃ የጎረቤቱን ያለ አንድ በግ የሌለውን ምስኪን አንድ በግ አረደበት ብሎ ይነግረዋል። እና ዳዊት ይቆጣል፣ ሰይፉን ይመሳል። አሳየኝ ይህን ግፈኛ ይላል አይደል ሲል ያኔ ምንድን ነው የሚለው? እግዚአብሔር ፍርዱን ሲነግረው ማለት ነው በነቢዩ ሳሙኤል በኩል ያ ሰው አንተ ነህ ነው የሚለው። እና ታሪኩን ነግሮ ያቺ ሴት የወታደሩ ብቸኛ ሚስት ናት። አንተ ሚስቶች አሉ፣ ብዙ ቁባቶች መዓት አሉ። እና የእሱን ሚስት መውሰዱን በዛ ምሳሌነት የእሱ ኃጢአት መሆኑን ይነግረውና ከዛ ምንድን የሚለው እግዚአብሔርም ብይን ሰጥቷል ይላል፣ ፍርድ ሰጥቷል ይላል። ፍርዱም በስልጣን ላይ ከቤት አስነሳብሃለሁ ነው የሚለው ይለውና ከእሷ የወለድከውም ልጅ ይሞታል ይለዋል።
ያን ጊዜ ዳዊት ምንድን ነው የሚያደርገው? ልብሱን ቀዶ ላዩ ላይ አመድ እየነሰነሰ በቃ ይተርፋል በማይባልበት ሁኔታ አነባ፣ አዘነ ነው የሚለው። ልጁ በኋላ ታመመ፣ ጸለየ፣ ብዙ ታገለ። መጨረሻ ላይ ልጁ ሞተ። ሲሞት ዳዊት ልብሱን የቀየረው አለ። አዎ ይሄ ምንድን ነው? የእሱ ፍቃድ ሆኖ ምሕረት ይሰጥ ዘንድ ትለምናለህ በተቻልከው መጠን። የእሱ ፍቃድ አለመሆኑን ስታውቅ ግን ልጁ መሞቱን ሲያውቅ በቃ ራሱን እንትን አለ ማለት ነው። እና የሙሴንም የምታየው እንደዛ ነው። ለመነ፣ የእግዚአብሔር ፍቃድ አለመሆኑን ሲያውቅ ወደ ስራው ነው የሄደው። በዚህ መልክ ልናየው እንችላለን ለማለት ነው። ኢሳይያስ አይሆፕ አድማጮቻችን ይወዱታል እና የሚወዱት ከሆነ በዓለማዊ ጉዳዮች በተለያዩ ደራሲዎች አንዳንድ ነጥብ በሚያወያዩ አንዳንዴ የፍልስፍና ባህሪ ያላቸውም ሊሆኑ ይችላሉ ለአድማጮቻችን ይዘን ለመቅረብ እንሞክራለን እና ከመካከል የምትወዱ ካላችሁ አበረታቱ። ቁጥራችሁ ጥቂት ቢሆንም ውደዱት። ሳብስክራይብ፣ ላይክ፣ ሼር አድርጉት። በሱፐር ታንክስ ማበረታታት ትችላላችሁ። እንደዚህ አይነት ነገር ከመጣልን እኛ ኪሳራውን ችለን ስራውን እንድንቀጥል ያደርገናል ለማለት ነው። እንግዲህ በሚቀጥለው ደግሞ በሰሞኑ በአንዱ ቀን ክርስቶስን በዮሐንስ ወንጌል ላይ ጲላጦስ በጣም የሚገርም ጥያቄ ነው። እኔ ስለ እውነት ልመሰክር ነው የመጣሁት በሚለው ጊዜ እውነት ምንድር ነው ብሎታል እና መልስ አልሰጠው። ምንድን የሆነው እና እንዴት ይሄ የሚታየው ወደ ውስጥ ገብተን ስናይ እና ይህንን የዚህን ጥያቄ ምላሽ ይዘን እንቀርባለን። ይህ አዋዜ ነው። መልካም ምሽት ኢሳያስ። መልካም ምሽት ዓለም። የወደፊቷን ዛሬ ይገንቡ፣ ነገ የልጆቿን ህልም እውን ያደርጋሉና ቴምር ሪል ስቴት የአፍሪካ ኩራት ከሆነው የኢትዮጵያ አየር መንገድ ሼባ ማይልስ ጋር አጋር በመሆን ልዩ ልዩ ዕድሎችን አዘጋጅቶ እየጠበቁት ነው። ቴምር ሪል ስቴት በአቧሬ በቡልጋሪያና በሳር ቤት ባወጣናቸው ሳይቶቻችን ላይ በተለያየ ካሬ መጠን ላይ ከባለ 1 እስከ ባለ 3 መኝታ ውብና ዘመናዊ አፓርትመንቶችን ነው በመገንባት ላይ እንገኛለን። ባለ 1 መኝታ ጠቅላላ ክፍያ 7.8 ሚሊዮን፣ ባለ 2 መኝታ ጠቅላላ ክፍያ 9.4 ሚሊዮን፣ ባለ 3 መኝታ ጠቅላላ ክፍያ 15.7 ሚሊዮን። ያስተውሉ፣ ከመረጡት መኖሪያ ቤት ጠቅላላ ክፍያ 20 በመቶ ቅድሚያ ክፍያ በመክፈል የቤት ባለቤት መሆን የሚችሉበትን አማራጭ ያዘጋጀን ሲሆን እንዳከፋፈሎ ሁኔታ ደግሞ ከ10 እስከ 35 በመቶ ታላቅ ቅናሽ አድርገን እንጠብቅዎታለን። በቀሪ ክፍያው ላይ በዶላር ምንዛሬ መጨመርም ሆነ በኑሮ ውድነት ወደፊት ምንም አይነት የዋጋ ጭማሪ እንደማይኖር ስንገልጽልዎ በደስታ ነው። በተጨማሪም ንግዶን ያዘምኑ ዘንድ በፒያሳና በገላን ከ2.5 ሚሊዮን ብር ጀምሮ የተለያዩ ዘመናዊ የንግድ ሱቅ አማራጮችን አቅርበንልዎታል። ለበለጠ መረጃ በስክሪኑ ላይ ባለው ስልክ ቁጥር ይደውሉልን። ቴምር ሪል ስቴት